ሰላም ጤና ይስጥልን የተከበራችሁ ውድ የአንቅ ግሎባል ሚዲያ ተከታታዮች የሰዓቱ ዜና አሁን ጀምረ አብራችሁን ቆዩ። በመጀመሪያም ዩናይትድ ስቴትስ ኢትዮጵያ ውስጥ ህዝቡን እየጎዳ ላለው ግጭት መፍትሄ እንዲፈለግ አሳሰብም። የኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንግን ጠቅሶ ኤምባሲው በኤክስ ገጹ ባወጣው መልእክት ሰላምና መረጋጋት ለማምጣት ጊዜው አሁን መሆኑን በመግለጽ ኢትዮጵያ ውስጥ ከዓመት በላይ ያስቆጠረው ግጭት በሁሉም ህዝብ ላይ ያስከተለውን ተጽዕኖ መገምገም ወሳኝ ነው ብሏል። ህዝቡን የማስቀደሚያው ጊዜ አሁን ነው ያሉት አምባሳደር ማሲንጋ የተፈናቀሉ ወገኖችን ወደ ቤታቸው መመለስ፣ ልጆችም ወደ ትምህርት ገበታቸው መመለስ እንዲችሉና የጤና አገልግሎት እንዲያገኙ እንዲሁም የትጥቅ ትግል ያስከትለው ስርዓት አልበኝነትን እንዲያከትም በሀገሪቱ ውስጥ ለሚካሄዱ ግጭቶች ዘላቂ መፍትሄ መፈለግ እንደሚያስፈልግም አመልክቷል። ከዚህ ሌላ ዩናይትድ ስቴትስ ፋኖ ተጨባጭና ሰላማዊ ዓላማዎችን ይዞ እንዲመጣ ጥሪ ማቅረቧን፣ የኦሮሞ ነጻ አውጪ ጦር ደግሞ ኦሮሚያ ውስጥ ውጊያ እንዲያቆም በድርድር ወደፊት እንዲራመድ መጠየቋ ተጠቅሷል። ፌዴራል መንግስትም ያለ ጥቃት የህዝቡን ደህንነት ማስጠበቅ ሰላማዊ የመፍትሄ ሀሳቦችን መፈለጉ እንዲቀጥልም የአሜሪካን አምባሳደር መልእክት አሳስቧል። ለደቡብ ሱዳን ስደተኞች ሀገር አቀፍና ዓለም አቀፍ ድርጅቶች ድጋፍ እንዲያደርጉላቸው የህዝብ ተወካዮች ምክር ቤት ጥሪ ማቅረቡ ተገለጸ። የምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባላት በጋምቤላ ክልል በኩሌ የስደተኞች መጠለያ ጣቢያ ተገኝቶ በመጠለያው ከሚኖሩ የስደተኞች ተወካዮች ጋር ውይይት አካሂደዋል። ቋሚ ኮሚቴው በደቡብ ሱዳን ያለው ወቅታዊ ያለመረጋጋት የስደተኞችን ቁጥር ከዚህ በላይ ሊጨምረው እንደሚችል በመገመት የሚመለከታቸው ባለድርሻ አካላት ከዓለም አቀፍ ድርጅቶች ጋር ተቀራርበው መስራት እንደሚገባቸው ገልጹ። በቀጣይ 2 እና 3 ወራት በጋምቤላ ክልል የሚገኙ የደቡብ ሱዳን ስደተኞች ምንም አይነት የምግብና ምግብ ነክ ያልሆኑ ቁሳቁሶች አቅርቦት ላይኖሩ ይችላል ሲሉም በክልሉ ከሚገኙ መጠለያ ጣቢያዎች አንዱ የሆነው ኩሌም የስደተኞች መጠለያ ጣቢያ ኃላፊ አቶ ቲያ ደንግማር አስታውቀዋል። የጤና ባለሙያዎች እያደረጉት ያሉት የስራ ማቆም አድማ ጋር ተያይዞ የኢትዮጵያ ፌዴራል ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑ አስታወቀም። የፌዴራል ፖሊስ ዛሬ ባወጣው መግለጫ የጤና ባለሙያዎችን በቁጥጥር ስር ያዋለው ሰሞኑ የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን ማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር ማበር ህገወጥ የስራ ማቆም አድማ ማድረግ በጤና ዘርፉ ላይ ሁከት በመፍጠርና ታካሚዎችን ህይወት አደጋ ላይ በመጣል በመጠርጠራቸው መሆኑ ገልጿል። ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ ማድረግ፣ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጡ ማድረግ፣ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ብለዋል። በካማሺ ዞን መዣ ወረዳ ታጣቂዎች አደረሱት በተባለ ጥቃት ንጹሃን ሰዎች መገደላቸውን ነዋሪዎች ተናገሩ። ነዋሪዎቹም የሸኔ ታጣቂዎች ጥቃት ፈጽመዋል ብለዋል። ከ10 በላይ ንጹሃን እንደተገደሉ፣ አብዛኞቹ ማቾች ህፃናት እንደሆኑ ተናግረዋል። የቤኒሻንጉል ጉሙዝ ክልል ምክር ቤት አባልና የታላቁ ህዳሴ ግድብ ማስተባበሪያ ዳይሬክተር አቶ ለሜሳ ኖኖም ንጹሃን ሰዎች ላይ ያነጣጠረ ግድያ ነው የተፈጸመው የሚል ምላሽ ሰጥቷል። በካማሺ ዞን መዣ ወረዳ አንገር ሜጤ የሚባል ታዳጊ ማዘጋጃ ቀበሌ ግንቦት 12 ቀን 2017 ዓ.ም ንጋት 12 ሰዓት ጀምሮ የሸኔ ቡድን ጥቃት ፈጽሟል። በዚሁ ጥቃት 16 ሰዎች እዛው ነው የሞቱት። አንደኛው ሰው ደግሞ ለሕክምና ከሄደ በኋላ ነው የሞተው። የተገደሉት ሰዎች ብዛት 17 ነው። ከሟች መካከል 12 ህጻናት ናቸው፣ ቀሪዎቹ አዋቂ ናቸው። ቡድኑ በተለያዩ ጊዜያቶች ጥቃት ሰንዝሯል። እስካሁን በተፈጸሙ 3 ጥቃቶች 27 ሰዎች ናቸው የተገደሉት ተብሏል። የትላንቱ ጥቃት የተፈጸመበት ቦታ በኦሮሚያ ክልል አንድ ቀበሌ 2 ኪሎ ሜትር ርቀት ነው የሚገኘው። ጥቃቱ በወረዳ ከሚያዝያ ወዲህ ለሶስተኛ ጊዜ የተፈጸመ ነውም ተብሏል። በአማራ ክልል ሰሜን ጎንደር ዞን በዳባት ወረዳ በሚገኘውና በአብዛኛው ኤርትራውያን ስደተኞች በሚኖሩበት የዓለም ዋጭ ካምፕ ባለፈው ሳምንት አንድ ኤርትራዊ መገደሉና ሌላ አንድ ስደተኛ ደግሞ መቁሰሉን የካምፑ ስደተኞች ገልጸዋል። ስለ ጉዳዩ አስተያየት የሰጡት 2 ስደተኞች ባለፈው ረቡዕ ግንቦት 16 ቀን 2017 ዓ.ም ምሽት 3 ሰዓት ላይ ወደ ካምፑ የገቡ 3 ታጣቂዎች በረኸት ብርሃንም ገብረ እግዚአብሔር የተባለ ስደተኛን
መግደላቸውን፣ አባዴዮ የተባለ ስደተኛ ደግሞ ማቁሰላቸውን ተናግረዋል። ሟቹ በጥይት ከተመታ በኋላ ወደ ሆስፒታል ቢወሰድም ሕይወቱን ማትረፍ አልተቻለም ተብሏል። ባለትዳርና የ5 ልጆች አባት ነበር የተባለው ሟቹ በረከት ብርሃን የቀብር ስነ ስርዓት በቀጣዩ ቀን በዳባት ኪዳነ ምሕረት ቤተክርስቲያን መፈጸሙን አስተያየት ሰጪዎቹ ገልጿል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በዓለም ዋንጫ ካምባ በተፈጸመ ጥቃት አንድ ሰው መገደሉን ማወቅ ችያለሁ ሲል አረጋግጧል። የትምህርት ጥራትን በማረጋገጥና በቂው ዜጋ በማፍራት ጠንካራ ሀገር ለመገንባት የመምህራን ሚና የጎላ እንደሆነ ተገለጸ። ማዕከላዊ ኢትዮጵያ ክልል በሚገኙ ዩኒቨርሲቲዎች የመምህራን ስብሰባ የተደረገ ሲሆን በክልሉ ባለፈ ሳምንት በሁሉም አካባቢ ሁሉንም መምህራን የተሳተፉበት ስብሰባ መደረጉን የሚታወስ ነው። በቀጣይ የመምህራን ለውጥና እድገት በተመለከተ በውይይቱ የተነሳ ሲሆን በአሁኑ ሰዓት በጤና ባለሙያ የተነሳ ያለውን ጥያቄ ወደ መምህራንም እንዳይዞር ጥንቃቄ እንዲያደርጉ ተነግሯቸዋል። መንግስት ለትምህርት ሴክተር በሰጠው ትኩረት የትምህርት ፍኖተ ካርታ በማዘጋጀት የከፍተኛ ትምህርት አዋጆችን በማሻሻል የትምህርት ፖሊሲ በመቅረጽና የፈተና አሰጣጥ ሂደት ላይ ከፍተኛ ለውጥ ማድረግ አዲስ ስርዓተ ትምህርት በመንደፍ በርካታ የሪፎርም ስራዎች ሲሰራ ቆይቷል ተብሏል። የዛሬ ውይይትም ከትምህርት ሚኒስቴር ጋር በመተባበር ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ቃል ለመምህራን ግንዛቤ ለመፍጠር የተዘጋጀ መድረክ መሆኑን ተገልጿል። ከውጭ በኒኩሌር ጣቢያዎች ላይ እስራኤል ለምታደርገው ጥቃት አሜሪካ ኃላፊነቱን ትወስዳለች ስትል ኢራን አስጠነቀቀች። ሲኤንኤን እስራኤል ኢራንን ለማጥቃት የተዘጋጀች ነው በሚል ዘገባ መስራቱን ተከትሎ የኢራን የውጭ ጉዳይ ሚኒስቴር በኒኩሌር ጣቢያዎቻችን ላይ ለሚሰነዘር ማንኛውም ጥቃት አሜሪካ ኃላፊነት ትወስዳለች ሲል አስጠንቅቋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ማንኛውንም በጽዮናውያን አምራን ለሚደርስ ነገር ጠንካራ ምላሽ ኢራን እንደምትሰጥ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ በላኩት ደብዳቤ ገልጿል። ዓለም አቀፉ ማህበረሰብ እስራኤል የፈጠረችው ያለውን ሽብር እንድታቆምልን አሳስበናል ሲሉም የውጭ ጉዳይ ሚኒስቴሩ ተናግሯል። ዓለም አቀፍ ማህበረሰቡ ምላሽ የማይሰጥ ከሆነም ከዚህ በፊት ባልተለመዱ መልኩ የኒውክሌር መሳሪያዎቻችንና መሰረተ ልማቶቻችን በልዩነት እንጠብቃለን ነው ያሉ። ቴህራን ለሚሰነዝርባት ጥቃት አሜሪካን እንደ ተሳታፊ ትቆጥራታለች ሲሉም ተናግሯል። ክቡራን የአንቅ ግሎባል ሚዲያ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር።